ከዋሽንግተን ዲሲ በ200 ማይልስ ወይም 320 ኪሎ ሜትር ርቀት ላይ የምትገኘው ኖርፎልክ ሲቲ የአሜሪካ ብቻ ሳይሆን የዓለማችንም ትልቁ የናቫል ስቴሽን መገኛ ከተማ ነች። ይህንም የሚያሳዩ ብዙ ነገሮችን በውስጧ ይዛለች። ከነዚህ ውስጥ አንዱና ዋነኛው ኖቲከስ ሚውዚየም ሲሆን ይህን ሙዚየም ውስጡ የአሜሪካ የኔቪ ታሪክ ከየት ተነስቶ የት እንደደረሰ የሚያሳይ ግዙፍ ሙዚየም ነው። ሌላው ሙዚየሙ ለሕዝብ ክፍት አድርጎ እንዲታይ ካረጋቸው ነገሮች ውስጥ የኒውክሌር ተሸካሚ የሆነችውን USS ዊስኮንሲን B-64 ዘመናዊ የጦር መርከብን እናገኛለን። USS ዊስኮንሲን BB-64 የተባለችው ወይም በቅጽል ስሟ ዊስኪ ተብላ የምትታወቀው የአይዋ ክላስ ባትልሺፕ የአሜሪካ ባህር ኃይል ከሰራቸው እጅግ ፈጣን 4 መርከቦች ውስጥ አንዷ ነች። ይህች መርከብም በሰዓት 61 ኪሎ ሜትር ፐር አወር ወይም 33 ኖትስ የምትፈጥን ሲሆን ጦር መርከቧ አጠቃላይ ርዝመትም 270 ሜትር ነው። ሌላው መርከቧ ጦርነት ጊዜ ከ1900 በላይ ክሩ ይዛ የምትጓዝ ሲሆን የቶም ሃውክ ክሩዝ ሚሳይል ተሸካሚ ብቻ ሳትሆን ሃርፑን አንታይ ሺፕ ሚሳይል እና ክሎዚን ዌፐን ሲስተም ያላት ግዙፍ የጦር መርከብ ነች። ይህች የጦር መርከብ ከተሳተፈችባቸው ጦርነቶች ውስጥ የቅርብ ጊዜውን ስናይ ኢራቅ ላይ የተካሄደውና ዴዘርት ባትል በሚባል የሚታወቀው 1991 የተካሄደው ሚሽን ሲሆን በዚህም ጦርነት ላይ ቶም ሃውክን ሚሳይልን የተጠቀመችበት ጊዜ ነበር። ከኢራቁ ጦርነት ባለፈም የኮሪያን ዋር፣ የወርልድ ዋር ሰከንድ ወርልድ ዋር ተሳትፎ የነበራት ታሪካዊ መርከብ ነች። እናም ዛሬ ይህች ታሪካዊና ዘመናዊ የጦር መርከብ ውስጧ ምን ነገሮች እንዳሉ በደንብ አሳያችኋለሁ። አብራችሁኝ እንድትቆዩ የአክብሮት ግብዣዬ ነው። እንግዲህ ይሄ ከኋላ የሚታያችሁ የዩኤስኤስ ዊስኮንሲን የባትል ሺፕ ነው። ይህ መርከብ የኒውክሌር ተሸካሚ እጅግ በጣም ግዙፍ የሆነ አሜሪካ በብዙ ጦርነቶች ላይ ያሳተፈችው መርከብ ነው። እንግዲህ እንደምታዩት ግዝፈቱ ምኑ ይታያችኋል። ሰላም ውድ ተመልካቾቼ፣ እንግዲህ አሁን ይሄ የአሜሪካ በጣም ኒውክሌር ተሸካሚ የሆነው ግዙፉ መርከብ USS ዊስኮንሲን የሚባለው እዚህ ላይ እንወጣለን። እንግዲህ ምን የሚያክል ትልቅ መርከብ የጦር መርከብ እንደሆነ በደንብ እያንዳንዱ እናያለን። አሁን እንግዲህ የምንገኘው የUSS ዊስኮንሲን B-64 የሚባለው ባትልሺፕ በጣም ግዙፍ እጅግ የሚያምር የኒውክሌር ተሸካሚ መርከብ ነው። ይህ መርከብ አሁን ላይ ኖርፎልክ የሚገኘው ቨርጂኒያ ሚውዚየም ወይም ናውቲከስ ሚውዚየም ኖርፎልክ ቨርጂኒያ ይገኛል። እንግዲህ በዙሪያው ሌሎች ግዙፍ መርከቦችም እዛ ታጭሩቅ እንደምታዩት አለ። ሌላ ታች ከመርከቡ ጀርባ ደግሞ የክሩዝ ሺፕ አለ። እሱን ደግሞ እዛ ጋር ስደርስ በደንብ አሳያችኋለሁ። ይህ እንግዲህ የመጀመሪያ የኒውክሌር ተሸካሚ መርከብ ላይ ወጥቼ የቀረጽኩት የመጀመሪያ ስራዬ ነው። በእውነቱ በጣም የሚገርም የሚደንቅ ነው። እንግዲህ 200 ሜትር ርዝመት ያለው መርከብ ነው። ይሄ እንግዲህ ውሃ ላይ ይሄ ከፊት የምታዩት ደግሞ ማሽንገኑ ነው፣ የመርከቡ መተኮሻ። ይሄ የቶም ሃውክ ሚሳይልም የሚተኩስ መርከብ ነው። ቶም ሃውክ በጣም ብዙ ርቀት የሚሄድ ሚሳይል ነው። በደንብ የመርከቡን ክፍል እንግዲህ የተዘዋወርን እናያለን።
ርዝመቱን ይዩት እንግዲህ የመርከቡ ከላይ ነው የመጣሁት። ከዛ ጋር ጀምሮ ገና ግማሹ እንኳን የመርከቡ ክፍል ጋር አልደረስኩም። እንግዲህ ዩኤስኤስ ዊስኮንሲን ፒ64 የሚባለው የባትል ሺፕ ይሄን ይመስላል። እዚህ በኩል ይሄን ይመስላል። እዚህ በኩል ደግሞ እነዚህ መርከቡ ላይ ያሉ የማሽን ገኖች ናቸው። የእነዚህ አገልግሎት እዛ ጋር በፎቶ ተደግፎ የተቀመጠ አለ። እሱን ላሳያችሁ ሞክራለሁ። በጎን በኩል እንደዚህ የመከላከያ ያደርጉና የኔቪ አባላቶች .50 ካል ማሽን ገንስ እንግዲህ የሚባለውን እንደዚህ ይዘው ጎን እንደዚህ ተኩሳል ማለት ነው። እነዚህ ትናንሽ ጀልባዎች ወይ ምንም አንዳንዴ እንደ ፓይሬትስ ወይም እነዚህ ባህር ላይ እንትኖች ሲኖሩ በቀላሉ እንደዚህ አይነት የማሽን ገን ተጠቅመው እንግዲህ እንትን ያደርጋሉ ለማለት ነው። ያው ይሄ እንዳሸዋ ነው እንደ መከላከያ። እንዴት ግዙፍ እንደሆነ ብታዩት በጣም ነው የሚደንቀው። እንግዲህ አንድ የጦር መርከብ ምን ያህል ግርማ ሞገሱ ራሱ ምን እንደሆነ ላዩ ላይ ወታችሁ ነው የሚታየው። በዚህኛው ሳይድ መርከቡ ይሄን ይመስላል። እንግዲህ እቺ መርከብ በብዙ ባትል ላይ ኮሚሽን፣ ሪኮሚሽን፣ ዲኮሚሽን የሆነች ብዙ ጊዜ ተሳትፋለች። በመጨረሻም በ1991 ነው እንግዲህ ዲኮሚሽን ሆና እንደዚህ ለሚዚየም እይታነት እያገለገለች ያለችው። USS Wisconsin BB64 እነዚህ የተለያየ ጊዜ መርከቧ ላይ በአመራርነት የነበሩ የኔቪ አባላት ናቸው። ስማቸው እዚህ ጋር አለ፣ እያንዳንዳቸው ተዘርዝሮ። ኦኬ፣ አሁን ይሄ ማሽን ገኑ የሚተኩስበት ውስጥ ገብቼ ያሳያቸዋለሁ። ሰለርቤት በጣም እንትኗ በጣም መግቢያዋ ከባድ ነች። እዚህ ውስጥ ገብቼ እንዴት እንደሆነ እንግዲህ ይህን ይመስላል መተኮሻው። ቅድም ከውጭ ከላይ ያያችሁት የሚተኩሱት ማሽን ገኖች መቆጣጠሪያቸው እዚህ ውስጥ ነው። ይሄ ነው እንግዲህ መግቢያና መውጫዋች ነች። ይሄ የማሽን ገን ሩም ነው እንግዲህ። ይሄ ከፊት የምታዩት ማብራሪያ እየሰጠ ነው። በዚህ ውስጥ ነው እንግዲህ የምወጣው እንደገና። ትንሽ ከበድ ይላል። እንግዲህ ወተናል ማለት ነው። አሁን የነበርኩት የገባሁት እዚህ ውስጥ ነው። ይሄ ማለት ይሄ ሩም ማለት ይሄ ነው እንግዲህ የማሽን ገኑ ሩም። ይሄ ማሽን ገኑ ያለበት ሩሙ እዚህ ውስጥ ነው። ከዛ ውስጥ ነው ይሄን መሳሪያ መቆጣጠሪያው ማለት ነው። እዚህ ውስጥ የነበርኩት ይሄን ይመስላል ማለት ነው።
አሁን ደግሞ ከላይ ያለው ሌላ የማሽን ገን ሩም አለ። ይሄኛውንም አብረን እናያለን። ያው መርከብ በጣም ግዙፍ ስለሆነ በተለይ ይሄ የዩኤስኤስ ዊስኮንሲን በጣም ብዙ አንድ ሳከር ፊልድ በሉት ራሱን የቻለ። ይሄኛው ሌላ ሁለተኛው የማሽን ገን ሩም ነው። የቅድሙ እዛ ታች ያለው ነው። ሁለተኛው ደግሞ ይሄ ነው። ሁለት ነው ማሽን ገኑ። እንግዲህ መርከቡ በጣም ቀርቤ ደግሞ ሳሳያችሁ ይሄን ይመስላል። ተቻለ መጠን መውጣት የሚፈቀዱ ቦታዎችን እንዳለ ወጥቼ እየቀረጽኩ አሳያችኋለሁ። አሁን ወደ መርከቡ ወደ ላይኛው ክፍል እየወጣሁ ነው። ይሄን ይመስላል ከዚህ ከላይ ሲታይ። ኢንቻርጅ የሆነው ሰው እዚህ ጋር ነው የሚቀመጠው። እዛ ጋር እንደሚታየው ኢንቻርጅ ዲስ ፕሌስ። እንግዲህ በተቻለ መጠን የመርከቡን እያንዳንዱን ክፍል ለማሳየት እሞክራለሁ። በዚህ በኩልም ሌላ ማሽን ገን አለ። እንግዲህ እቺ መርከብ በጣም ብዙ ማሽን ገን ነው ያለው። ገና ግማሽ ወገቧ ላይ ነው ያለውት የመርከቧ። እዛ ጋር ወደ 5 ማሽን ገን አለ ከፊት። ይሄ ከተማውንም አብሮ ነው የምቀርጽላችሁ፣ ኖርፎልክ የሚባል። እንግዲህ ይሄ ኖርፎልክ የአሜሪካ ትልቁ የኔቪ ወይም የናቫል ስቴሽን ነው። not only ዩናይትድ ስቴትስ but የአሜሪካም ትልቁ ናቫል ስቴሽን ኖርፎልክ የሚገኘው የናቫል ስቴሽን is the largest naval station in the world ነው። በጣም ግዙፍ ነው። ሙሉ ከተማው almost የባህርተኞች መኖሪያና መዝናኛ ነው። በጣም ደስ የሚል ከተማ ነው። ዛሬ አየሩም ደመናማ ነው። ትንሽ like sprinkle ያደርጋል፣ እንደ sprinkling። እዚህ ጋር አነስ ያለ 2 ማሽን ገኖች አሉ ሳይድ ላይ ማለት ነው። ይሄ ወደ ታች መለስ ካልኩ የሚሄድበት ነው። ያው ዛታችም ሌሎች አነስ ያሉ ማሽን ገኖች አሉ። በቃ መርከቡ ሙሉ መሳሪያ በመሳሪያ ነው። ያው ሌላ እዚህ ጋርም ደግሞ ማሽን ገን አለ። እንግዲህ ቁጠሩት። እዚህ ጋር 2 አለ፣ ያው እዚህ ጋር ሌላ 2 አለ ከታች። እዛ ጋር ቅድም አለ፣ እዛ ትልቅ ደግሞ ያሉት አሉ ወደ 5። በጣም ግዙፍ ነው። የኢትዮጵያውያን ሁሉ ትልቅ ተስፋ የሆነውና የአሁኑ ትውልድ ትልቅ አሻራውን ያኖረበት ህዳሴ ግድብ ልክ ትላንት አባቶቻችን ሰርተውት እንዳለፉት ግዙፍ የታሪክና ስልጣኔ ማሳያ የሆኑትን እንደ አክሱም ሐውልት፣ ፋሲልና ሐረር ግንብ፣ የጅማ አባ ጅፋር ቤተመንግስት የመሳሰሉት ለዛሬው ትውልድ እንደተላለፉት ሁሉ የእኛም ትውልድ ለቀጣዩ ትውልድ የሚያበረክተው ትልቅ ነገር ቢኖር የህዳሴው ግድብ ነው እና ይሄ ግድብም በሀገር ደረጃ ትልቅ የናሽናል ሴኪዩሪቲ ጉዳይ እንደመሆኑ ደህንነቱን በደንብ መጠበቅ ይላል። ለሀገር የምንሳሳለት ግድብ ልክ ሌሎች ሀገሮች እንደዚህ ትልልቅ የናሽናል ሴኪዩሪቲ ጉዳይ ለሆኑት ነገሮቻቸው ትልልቅ በጀት መድቦ ያንን ነገር እንደሚጠብቁት
ሀገራችን ኢትዮጵያ ስለዚህ ህዝብ ሁሉ እንደ አይኑ ብሌን ለሚሳሳለ ግድብ በምን አይነት ዘመናዊ የጦር መርከብ ወይም ጀልባ ነው ፌዴራል ፖሊስ ግድቡን የሚጠብቀው የሚለው ጥያቄ እጅግ አስፈላጊ ነው። ምን ያህልስ ነው ይሄ ነገር ትኩረት ተሰጥቶ የሚለውን የሚመለከተው አካል ትኩረት ሰጥቶም እንደሚሰራበት ተስፋ አረጋለሁ። በነገራችን ላይ ሰው መቼም ብንኖርና ጌታ ቢፈቅድ ይህን አረጋለሁ እንደሚለው ሀገሬ ኢትዮጵያ ሲሄድ የመጀመሪያ ቪዲዮ የምሰራው ዳሴ ግድብ ሄጄ እሱን በመቅረጽ እንደሆነ ለታዳሚዎች ቃል የገባው ዛሬ የጀመርናትን የዩኤስኤስ ዊስኮንሲን ቅኝታችንን ቀጥላለን። ይሄ ባውዛ ነው። እንደ መብራት ርቀት እንግዲህ ውሃ ላይ በማታ በጨለማም ለማየት የሚጠቀሙበት። እንግዲህ መርከቡን ወደ ላይ ስንት ፍሎር እንዳለው ገና ላይ ድረስ። አሁን እኛ ሁለተኛ ፍሎር ላይ ነው ያለነው። የመርከቡ ወደ ታች ይኸውላችሁ እዚህ በዚህ በስቴሩ መተን ነው ወደ ላይ በጣም ብዙ ገና ደረጃዎች ይቀራሉ። እዚህ ጋር ደግሞ እንግዲህ ኦን ዲቲ የሆነ ሰው እዚህ ጋር ነው የሚቆመው ስታንድ ባይ ሆኖ in charge this place ይላል። እንግዲህ አንድ ሰው in charge ሲሆን ኦን ዲቲ እዚህ ጋር ቆሞ ነው የሚከታተለው። ቪው ደግሞ ይሄን ይመስላል። ያውና ይሄ ሚሳኤል መተኮሻው ይሄ ነው ታያችኋል። ይሄ የቶም ሃውክ ሚሳኤል መተኮሻው ይሄ ነው። እንግዲህ ከዚህ ጋር ነው ሚሳኤሉ የሚተኮሰው። እንግዲህ ከፍ ዝቅ ይላል። 4 ሚሳኤል በአንድ ጊዜ መተኮስ የሚችል አቅም ነው ያለው። መውጣት ከተቻለ እስቲ ወጥቼ ላሳያችሁ ሞክራለሁ፣ ግን አይቻልም። ያው እዚህ ቀዳዳዎቹ ናቸው። እንግዲህ ይሄ ነው ስንት ሚሳኤል የተተኮሰበትን ቦታ ነው። እነዚህ የባህርተኞቹ መኖሪያ ነው። መርከቡ ብትሄዱ አያልቅም። ኦልሞስት ርዝመቱ ብቻ ከ200 ሜትር በላይ ነው። ዙሪያውን ማሽን ገን እንዳለ ሌላ እዛም ጋር ይታያቸዋል። ያም ሌላ የቶም ሃውክ ሚሳኤል መተኮሻ ነው። ይሄ ሌላኛው የሚሳኤል መተኮሻ ቦታው ነው። በጣም የሚገርም ግዙፍ መርከብ ነው። በጣም እዛም ጋር ሌላ መተኮሻ አለ። ይሄ መተኮሻ ነው። ይሄም እዚህ እንግዲህ በአጋጣሚ እዚህ ኖርፎልክ የቆመ ሌላ የክሩዝ ዩሮፓ 2 የሚባል ክሩዝ ፊት ለፊት ይታየኛል። እንግዲህ ምን ያህል ግዙፍ እንደሆነ ክሩዝ ሺፕ የሚባለው በጣም ግዙፍ ነው። እንግዲህ ከዚህ ተነስቶ ወደ ባሃማስ፣ ሜክሲኮ፣ ዩሮፕ ድረስ ሁሉ ለወራት ሰዎች እዚሁ ላይ ይበላሉ፣ እዚሁ ላይ ይጠጣሉ፣ እዚሁ ላይ ይጫወታሉ። ስዊሚንግ ፑል አለው፣ ኤቭሪቲንግ ባር አለው፣
ሁሉ ነገር ያለው አይ ቲንክ ባለ 1 2 3 4 5 ባለ 6 ስቶሪ ነው። በጣም ባለ 6 ፎቅ የሚባለው እንግዲህ ክሩዝ ሺፕ የሚባለው በዚሁ አጋጣሚ ያው እድለኛ ሆነን እንዳጋጣሚ እዚህ ቆሟል። ስለዚህ እሱ የማየት እድል እንግዲህ ከሩቁ ገጥሞናል። ስለዚህ ውድ ተመልካቾቼ ይሄን ይመስላል። እንግዲህ ወደ ዊስኮንሲን ደግሞ ስንመጣ እንደገና ያው በዚህኛው ደግሞ ከኋላዋ ሳይድም ይሄን የመሰለ ሌላ ተተኳሽ ማሽን ገን አለው መተኮሻ ሙሉ መርከቡ ዙሪያውን አሁን ገና ግማሹ ላይ ነው። ታች ድረስ ወርጄ ያሳያችኋለሁ። እኔ በእውነቱ በጣም የተደነኩት ይሄን የሚያህል ግዙፍ ባትል ሺፕ ላይ ወጥቶ ነገሮችን ማየት በጣም ደስ ይላል። እንግዲህ ይሄ ነው መርከቡ። ይሄ የሚሳኤል መተኮሻው ነው። አሁን እንግዲህ የመርከቡ ሌላኛው ታችኛው ወለል ላይ መጥቻለሁ። እንግዲህ በዚህኛው ሳይድ ደግሞ ምን እንደሚመስል እናያለን። እዚህ ጋር ሌላ ትልቅ የማሽን ገን ሩም አለ። እንግዲህ ከሳይድ ሲታይ ይሄን ይመስላል። ላይ ነበርኩ እንግዲህ እያንዳንዱን እየቀረጽኩላችሁ ነው የመጣሁት። አሁን ወርጄ ነው። የክሩዝ ሺፑም ያው እንግዲህ በቅርበት አጠገቡ ጋር መጥቻለሁ። በደንብ አሁን ላሳያችሁ። ቅድም ከላይ ሆኜ ነበረ እያስተካከሉ እያጸዱ ነው እንደምታዩቸው። እንግዲህ ክሩዝ ሺፕ እንግዲህ ተንቀሳቃሽ ሆቴል በሉት፣ የሌለው ነገር የለም። ርዝመቱን ይሁት፣ ከፍታውን ይሁት፣ ኦልሞስት ባለ 6 ፎቅ ነው። ይሄን ይመስላል እንግዲህ ክሩዝ። እኛ አሁን የምንገኘው ደግሞ ይሄ ናውቲከስ ሚውዚየም ነው። እንግዲህ የዩኤስኤስ ዊስኮንሲን ኤስ62 የሚባለው ባትል ሺፕ ኒውክሌር ተሸካሚ የጦር መርከብ ቶማሃውክ የሚባል ሚሳኤል የሚተኩስ በጣም ግዙፍ መርከብ ነው። ይሄ እንደ ሄሊፓድ ነው። እዚህ ጋር ሄሊኮፕተር ምናምን የሚያርፍበት የመርከቡ ጥግ ይሄን ይመስላል። ከዚህ ደግሞ ሙሉን አለን። ያው ይሄ እንዳለ የናቫል ስቴሽን ስለሆነ ሙሉ እዛ ማዶ ዙም አድርጌ ላሳያችሁና ብዙ የጦር መርከቦች ነው የተከማቹት አክቲቭ የሆኑ ሌላ ሚሽን እስኪሰጣቸው። ታች እንደምታዩቸው ሌሎች ብዙ መርከቦች ኦልሬዲ ቆመዋል። ይሄ በአንድ ሳይድ ነው እንግዲህ ይሄ ክሩዝ ሺፑን ጋርዱ ነው እንጂ በጀርባ በጣም ብዙ አሉ። አሁን እንግዲህ የዩኤስኤስ ዊስኮንሲን የመጨረሻው ጠርዙ ላይ ነው ያለሁት። እንግዲህ ይሄ ማለት ነው ጠርዝ። ስለዚህ የመርከብ ጫፍ እንደዚህ እዚህ ጋር ሲመጣ የታይታኒክ መርከብ ነው ትዝ ያለኝ። እንግዲህ ልጅ ሆነን ያየነው ታይታኒክ ጃክና ሮዝ የመርከቡ ጫፍ ላይ ሆነው እዚህ ጋር ነው እንግዲህ ያው ከዚህ በኋላ ይሄኛው ውሃ ነው ማለት ነው። ከዚህ ጋር ይሄን ይመስላል እንግዲህ መርከቡ። ይሄ ደግሞ ላይብራሪ ነው።
ይሄ የመርከቡ የቺፉ ላውንጅ ላይ ይሄ ላውንጅ ነው። በጣም ዘመናዊ ካፌ ነው። This is kitchen. In charge of myself. Rafael here. In the locker now. I'm going to close it. ይሄ ደግሞ እንደ ሚቲንግ ሩም ነው። በጣም ብዙ በር ነው እንግዲህ መርከብ ውስጥ ስትሄዱ ይሄ ትልቁ ካፌ ነው የመርከቡ። እንግዲህ የዴንታል ሕክምና የሚሰጥ ዴንታል ኦፊሰር ይኖራል ነው የሚሉት። ይሄ በጣም ትልቁ ካፌ ነው። I'd say your general build around 200. ይሄ ዋናው ትልቁ ካፌ ነው። ሁለት ክፍል አለው። እንግዲህ እዚህ መርከብ ላይ ኦንቦርድ በጣም ብዙ ሰው ነው ባንድ የሚሆነው እና ያንን ሁሉ የሚያስተናግድ ትልቁ ካፌ ነው። በጣም ግዙፍ ነው። በጣም ይሄ ትልቁ ዋናው ኪችን ነው። This is the kitchen.
በጣም ትልቅ ኪችን ነው በጣም የኪችኑ ግዝፈት ራሱ Oh my God, that's so low. ይሄ እንደ ስቶር ነው። ሩዝ የተለያዩ ነገሮች የሚቀመጡበት ማለት ነው። ይሄ ደግሞ እንግዲህ ርቀት ትምህርት ምናምን የሚማሩ ሰዎች ይኖራሉ እዛ ላይ የሱ ክፍል ነው። ኦፊስ እንደማለት ነው። ያንን ነገር በጣም በጣም ግዙፍ ነው። Really? Wow. በጣም ካስጠበቅኩት በላይ በጣም ግዙፍ ሆኗል መርከቡ። ኦልሞስት እንግዲህ እዚህ መርከብ ላይ ከወጣሁ አሁን ኦልሞስት 2 ሰዓት ሊሆነኝ ነው። ይሄኛው ተዘግቷል ይላል። ወደዚህ መውረድ አይቻልም። ወደዚህ ያለው ግን እስቲ እንየው። አገር በሉት እንግዲህ አገር። እዚህ ጋር እስቲ ምን አለ? ቫልቭ ሾፕ ይላል እንግዲህ ደግሞ ኤምኤስ ዲቪዥን ኦፊስ ላይ ኦፊስ ሾፕ ነው። እስቲ ቀጥሎ ያለው ሩም ደግሞ ምን እንደሆነ እናያለን። ሀገር በሉት እንግዲህ ምንም የሌለው ነገር የለም። እንግዲህ ሎከሮች ናቸው። እያንዳንዳቸው ስማቸው አለ እዚህ ላይ። ያው እንግዲህ እነዚህ ሰዎች ፋሚሊዎች ይሄን መርከብ ሲጎበኙት ምን እንደሚሰማቸው እንግዲህ አስቡት። ቤተሰብ፣ ልጆቻቸው በጣም ነው ኩራት የሚሰማቸው። ይሄም እዚህ ጋር ሌላ ማረፊያ ክፍል ነው።
የዳማ ቼዝ እና ሌሎች መጫወቻዎች ናቸው እንግዲህ መርከበኞቹ። እነዚህ እንዳለ ሎከር ሩሞች ናቸው ማረፊያቸው። ይሄ ባለፈው ካሳየኋችሁ ከሰብመሪኑ ጋር በጣም ሩቡን አያክልም ሰብመሪኑ። ይሄ በጣም ግዙፍ ነው። በጣም ትልቅም ነው፣ ቁመትም ሁሉም ነገር። እንግዲህ በዚህም ጋር ወደ ላይ መውጫ ይኖረዋል አለው። የታችን በደንብ ላሳያችሁና ይሄን ይመስላል መርከቡ። በጣም ብዙ ነው፣ በሄዱት የማያልቅ። ይሄ የዴንታል ክፍል ነው። ለመርከበኞቹ የጥርስ ሕክምና ይሰጣቸዋል። ይሄ የዶክተሩ ሩም ነው። ይሄን ይመስላል። እንግዲህ የአሜሪካ መንግስት ባህርተኞቹን በደንብ ነው የሚንከባከበው። ከጤና ከምግባቸው ሁሉ ነገር አንጻር ላይብረሪ ያላችሁ እንደምታዩት ዴንታል ክሊኒክ ነው። አሜሪካ መንግስት በጣም ለወታደር ክብር አለው። ለሀገሩ በባንዲራው የሚሞት ስለሆነ እዚያ ጋር በተለይ ሚሊታሪ ብዙ በጣም ሪስፔክቱ በጣም ብዙ ነው። በጣም ነው የሚያከብሯቸው። በየቦታው እነሱ ቅድሚያ ነው። እያንዳንዱ ነገር እነሱ ዲስካውንት አለ በተለየ ሁኔታ ያላችሁ። ይሄም የነሱ ማረፊያ ነው። እንደዚህ ነው ጥሩ የሚመስለው። ይሄን ይመስላል እንግዲህ። ይሄ እንግዲህ ኢንጂን ሩሙ ነው። እንግዲህ ያው ተሳስቼ ኒውክሌሩንም ከነካሁት ኦ ማይ ጋድ እንግዲህ የዚህ መርከብ ዋና መቆጣጠሪያ የሚባለው ኢንጂን ሩም ነው። ምን እንደሚያክል ስንት ክፍል እንዳለው አብረን እናያለን። በስመ አብ እዚህ ከታች ያለው ይሄ ግን እንግዲህ ምን ያህል ኦልሞስት ወደ 10 በር ያህል እንዳለ ይሄ የኢንጂን ሩም ነው። እዚህ ጋር አለ። ያው መርከቡ አያልቅም ለመናገር። ይሄ እንግዲህ እንዳለ የኢንጂን ሩም ነው። ያው ግራም በቀኝም አንድ ባትል ሺፕ ምን ያህል ነገሮችን ውስጡ የያዘ እንደሆነ አስር በር ነው የምናልፈው። በጣም ግዙፍ ኦልሞስት 100 ሜትር ያህል ነው የኢንጂን ሩሙ። ያው እዚህ ጋር ካሜራ አለ። በጣም መርከብና የመርከብ ነገር በጣም ብዙ ነገር ነው ያለው። ይኸውልህ አቤት ምን የሌለው ነገር አለ።
እንግዲህ ያው ከዚህ በር በኋላ ተዘግቷል፣ ግን ወደ ውስጥ ብዙ አለ። እንግዲህ አንዳንድ ከደህንነት አንጻር የማይቀረጹ የማይገቡ የተዘጉ ቦታዎች አሉ። የተዘግቷል እንጂ እዛ ጥግ ድረስ 4-5 በር አካባቢ ተከልክሏል። ግን እስካሁን ራሱ ያው ያክሎዝ ይላል። በጣም ብዙ አይተናል። ይሄ የሜዲካል አድሚን ሩም ነው። ይሄ ላቦራቶሪ ነው። እንግዲህ እዚህ ጋር ነው ታካሚ የሚቀመጠው። እዚህ ሰርጀሪ ሩም ዶክተር እንግዲህ አንድ መርከበኛ ተጎዳ። ይሄ መርከብ ሙሉ ነገር ሆስፒታል አለው፣ ሆቴል አለው፣ ምን የሌለው ነገር የለም። ኤግዛሚኔሽን ሩም ነው። የተሟላ ሆስፒታል በሉት። ሚኒ ክሊኒክ ሳይሆን ራሱን የቻለ ሆስፒታል ሊባል ይቻላል። ያውላችሁ እንግዲህ መተኛ ክፍል በጣም ብዙ አልጋ አለው፣ ቢያንስ ከ10 በላይ። እዚህ ጀርባም አልጋ ነው። እዛው ውስጥ ባዝሩ እንግዲህ ይሄ መርከበኞቹ ቢታመሙ ቢሉ የሚታከሙበት የዊስኮንሲን ሜዲካል ዲፓርትመንት ይባላል። ብሉ ሃንድ ኔትወርክ የዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጋበዝኩ በቅርብ ጊዜም የአሜሪካንን 50 ስቴትስ ቱር ስለምጀምር ብዙ ነገር በፕሮግራሙም ስለማቀርብ ሰብስክራይብ በማድረግ እንድትከታተሉ የአክብሮት ግብዣዬ ነው። አመሰግናለሁ።